ብልጽግና ፓርቲ በአዲስ አበባ ከተማ የሰባተኛው ጠቅላላ ምርጫ የምረጡኝ ዘመቻውን የማጠቃለያ መርሃ ግብር በመስቀል አደባባይ ሲያካሂድ በርካታ የፓርቲው አባላትና ደጋፊዎች ከማለዳ ጀምሮ ተገኝተው ድጋፋቸውን ገልጸዋል። የከተማዋ ነዋሪዎች በአደባባይ ተገኝተው ድጋፋቸውን ስለገለጹ ያመሰገኑት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እውነቱ ኢትዮጵያውያን በምርጫ ብቻ መንግስትን ማጽናት እንደሚችሉ ለዓለም የነገሩበት ነው ብለዋል። ዛሬ እንደዚህ በደመቀ ባማረ በሞራል በተሞላ ሁኔታ በመስቀል አደባባይ ተገኝታችሁ ፓርቲያችንን ብልጽግናን ከመደገፍ ያለፈ አንድ ታላቅ መልእክት ለዓለም አስተላልፋችኋል። እሱም ኢትዮጵያውያን በምርጫ ብቻ እንደሚያምኑና ዲሞክራሲያዊ ስርዓትን መገንባት እንደሚችሉ መንግስትን በምርጫ በህዝብ ይሁንታ ማጽናት የሚችሉ ብርቱ ህዝቦች መሆናቸውን ለዓለም ነግራችኋል፣ አስመስክራችኋል። ምስጋና ይገባችኋል። ምርጫው ድምጽ ከመስጠት ባሻገር የተረጋጋ የፖለቲካ ስርዓትን የማጽናት ዘላቂ ሰላምን የማረጋገጥና የተጀመሩ የልማት ስራዎችን የማስቀጠያ መንገድ ነው ሲሉም ነው ከንቲባ አዳነች የተናገሩት። ይህ ምዕራፍ በኢትዮጵያ የነገ ብሩህ ተስፋን የምናረጋግጥበት የጀመርነውን የብልጽግና ጉዞ የምናስቀጥልበት ምዕራፍ መሆኑን እያበሰረ ነው። የተከበራችሁ የከተማችን ነዋሪዎች፣ ይህ ሰባተኛው ሀገራዊ ምርጫ በታሪካችን ውስጥ የማንሰራራት ዘመን ማሳያ እንደሚሆን ምንም ጥያቄ የለውም። ይህ ሂደት በምርጫ ድምጽ የመስጠት ሂደት ብቻ አይደለም። ይልቁንም ሀገራችን ኢትዮጵያ የተረጋጋ የፖለቲካ ስርዓትን የማጽናት ዘላቂ ሰላምን የማረጋገጥ የተጀመሩትን የልማት ስራዎች የማስቀጠል ጽኑ መንገድና ሂደት ነው። ምርጫው ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባና ህዝብ የሉዓላዊ ስልጣን ባለቤት ስለመሆኑ በጽኑ የምናረጋግጥበት ይሆናል ያሉት ከንቲባ አዳነች ብልጽግና የመንግስት ስልጣን ይዣለሁ ብሎ ስልጣኑን በሌላ መንገድ ለመቀጠል አያስብም፣ ለዚህም ነው ለምርጫው ትኩረት የሰጠው ብለዋል። ውድ የከተማችን ነዋሪዎች፣ ደጋፊዎቻችን እስከዛሬ ድረስ በሄድንበት ጉዞ ሁሉ ያልተለያችሁን ሁሉ ከምርጫ ውጪ ስልጣንን ለማግኘት ሲሉ በባንዳነት ለተለያዩ የኢትዮጵያ ጠላት ለሚያገለግሉትም እንዲሁም ስልጣንን በጉልበት ለመያዝ ሀገራችንን የተለያየ ቦታ ላይ ለሚረብሹትም ጽኑ እምነታችሁን ዲሞክራሲያዊ ስርዓት ብቻ ብላችሁ ዛሬ እነሆ ምላሽ ሰጥታችኋል። ምርጫ ዲሞክራሲያዊነትን ማረጋገጥ የሀገር ታላቅ ህልማችንን ለማረጋገጥ ጭምር እድል የምናገኝበት ሌላው ምዕራፍ ነው። ብልጽግና የመንግስት ስልጣንን ይያለው ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም። ለዚህ ነው ዳግም ምረጡን እያል ሌትና ቀን የምንጎተጉታችሁ። ምርጫውን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና በህዝብ ዘንድ ተአማኒ ማድረግ የብልጽግና ፓርቲ ዋነኛው ግብ መሆኑንም ከንቲባ አዳነች አቤቤ ተናግረዋል። ምርጫውን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ በህዝብ ዘንድ ተአማኒ እንዲሆን ማድረግ ዋናው ግባችን እንደሆነ እንድትረዱልን እንወዳለን። ሁለተኛው ግባችን ደግሞ ፓርቲያችን ብልጽግና በአብላጫ ድምጽ አሸንፎ ጠንካራ ሀገረ መንግስትን በመገንባት ኢትዮጵያን የማበልጸግ ህልማችንን ለማሳካት ይችል ዘንድ ሌላው ግባችን አድርገን እየሰራን ነው። እስካሁን ባለው ጉዞም ብልጽግና ፓርቲ ብቻ ሳይሆን ተፎካካሪ ፓርቲዎችም በተለይም በምርጫው እየተሳተፉ ያሉ ስልጣን የሚመነጨው ከህዝብ ይሁንታ እንደሆነ በማመን
ሐሳባቸውን በሰላማዊ መንገድ በማራመድ በመከራከር የሰሩ ሁሉ ውድ የኢትዮጵያ ልጆች ክብር ይገባቸዋል። መላው ኢትዮጵያውያን ለምርጫው ያሳዩትን ጽኑ እምነት ያደነቁት ከንቲባ አዳነች አቤቤ ከ57 ሚሊዮን በላይ መራጮች ለምርጫው መመዝገባቸውም የዚሁ ማሳያ መሆኑን ገልጸዋል። መላው ኢትዮጵያውያን ለብዙ ጉትጎታዎች፣ ጫናዎች የምርጫ ሂደቱን ለማጠልሸት አይቻልም፣ በምርጫ የሽግግር መንግስት ነው ወይም ሌላ ችግሮችን በማውራት የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ለሰላማዊ ሂደት ዋጋ ሰጥታችሁ በመመዝገብ በመላው ኢትዮጵያ 57 ሚሊዮን በላይ መራጮች ተመዝግበው ጠላትን አሳፍረዋልና እንኳን ደስ ያላችሁ። መራጮች ግንቦት 24 ቀን በሚካሄደው ምርጫ በነቂስ ወጥተው ድምጻቸውን ለፈለጉት ተወዳዳሪ በመስጠት መብታቸውን እንዲጠቀሙበትም ጥሪ ቀርቧል።